የፈለገ ብትፈርጥ ብትነሳ ከጠቅላይ ሚኒስትሩ በላይ የብሔር ፖለቲካ ልትጫወት አትችልም። ስለዚህ ምንድነው እንደዛ ከሆነ ጠቅላይ ሚኒስትሩ ተጫወተ በማተሸንፍበት ሜዳ ላይ ከምትገኝ ጠቅላይ ሚኒስትሩ ምናልባት ልትገዳደርበት የምትችልበት የመጫወቻ ሜዳ ላይ ትገባለህ። which is ኢትዮጵያዊነት። ጠቅላይ ሚኒስትሩን የሚያሸንፉት በብሔር ቢሆን ኖሮ እርግጠኛ ሆኜ የምነግርህ ነገር ክርስቶስም አይለቃቸውም ነበር። ክርስቶስም አላቃቸውም ከብሔር እሳቤ። ሲመስለኝ ሁለት ነገር ነው። አንደኛ በቂ ፎርቹን ስለሰበሰቡ ነው። ሁለተኛ አሁን ያለውን መንግስት ለማስወገድ የሚችሉት ኢትዮጵያዊ ኃይሎችን ሲያደራጁ ሁሉንም ሲያካትቱ እንደሆነ ስለገባቸው ነው። ስለ ጓዳ እናውራ፣ አሁን ስለ ብሔር የምናወራበት ጊዜ አይደለም፣ እንደ ኢትዮጵያ ሆነን እንሰብሰብ የሚል ትርክ ይዘው የወጡት ያ ነው ሊሆን የሚችለውና እናንተ ምን ትላላችሁ? በዚህ ጉዳይ ላይ እያወራን ነው። የቲፒኤልኤፍንም ጉዳይ እየነካችሁ አይ ነው ነጋዴዎችን አይ ነው ያስከፋችኋል። አይ ነው ይሄ እዚህ ቁስላቸው ላይ እንጨት እየሰደድክ ገንዘብ የምሰበስብ አበባና አንበሳ የምሰበስብ ለአንተ አይገባ። በተረፈ የብሔር ፖለቲካ በኢትዮጵያ ታሪክ ውስጥ የብሔሩ ጥያቄ መልሶ ማቅም እስኪ የብሔር ጥያቄ ተመልሶላችሁ የምታውቋላችሁ ብሔርተኞች? ኦሮሞ ተመልሶላል፣ አሁንም ጥያቄ ታነሳላችሁ። አማራ ተመልሶላል፣ ትግራዋይ ተመልሶላል። ላለፉት 27 ዓመታት ከትግራይ አብራክ የወጡ ሰዎች ናቸው እንግዲህ ስልጣን ላይ የነበሩት አይደለም እንዴ? የኢህአዴግ ፈላጭ ቆራጭ የነበሩት የትግራይ ጥያቄ ተመልሶላችኋል? ባለፉት 27 ዓመታት ጥያቄ ካልተመለሰልህ ከአብራክ በወጡ ልጆች በጀቱንም ታንኩንም ይዘው ጀቱንም ይዘው ጥያቄን ካልመለሱ የብሔር ፖለቲካ የህዝብን ጥያቄ አይመልስም ማለት ነው። ስለዚህ ሌላ መንገድ ነው ማየት ያለብን፣ መማተር ያለብን ሌላ መንገድ ነው የሚል እምነት አለኝና እንዲህ የሚሉ ወገኖች ብዙ ናቸው። እናንተ ምን ትላላችሁ ለማለት ያለው ታፕ አድርጉ። ሰላም ናቸው። እንዴት ነው? በቪዲዮ ነው እንዴ? ዛሬ በቪዲዮ ነው። ትንሽ ቆይቼ ልግባ። ችግር የለውም። እሺ እንጠብቅሻለን። የእኔ ፕሪንስፕል ከሁላችሁም ጋር በሰላም መኖር ነው። እኔ ከኦሮሞም ጋር ከትግራዩም ጋር እኔ በታምር እኔ ከእናንተ ጋር አልላተምም። የእኔ ፕሪንስፕል ከሁሉም ጋር መኖር ነው። ራስን ማዳን ነው። ነገር ግን ለውይይት እንዲመቸን አሁን የብሔር ፖለቲካ መብቃት አለበት፣ ነገሮችን በብሔር ማየት የለብንም፣ እንደ ኢትዮጵያዊነት እናስብ እየተባባሉ ነው። እናንተ ምን ትላላችሁ? የፋኖችን መግለጫ አይታችኋል? የነ ጀዋርን መግለጫ እየሰማችሁ ነው። ይሄን ነገር እንዴት ታዩታላችሁ? ያንን ነው የምናነሳው። መሐመድ ወደ አንተ ልምጣ። አንተ መሰለኝ 6 ደቂቃ አለ። እሺ ኤኒዌይስ ሁለቱም ኢትዮጵያዊ ብሔረተኝነትም ወይም ደግሞ የንዑስ ማንነት ብሔረተኞችም በተመለከተ የራሳቸው ኮንስ አላቸው። በሀገራችንም ሀገረ መንግስት እሳቤ ጅማሮም እስካሁን ባለው ውስጥ የትኞቹም ግለሰቦችን ቤዝ አድርገው የመለሱ ጥያቄ አለ ብዬ አላምንም። እኔ በሁለቱም መካከሉን ነው እየዳከርን ያለ ነው። ነገር ግን እንደኔ እይታ የብሔር ፖለቲካ በቃ አብቅቶለታል ብለው የሚሉ ሰዎች ፋንታሲ ውስጥ ያሉ ናቸው ብዬ ነው የማስበው። ምክንያቱም አዲስ ጅማሮ ያለው ከሀገራዊ ማንነት ወይም ደግሞ ከፍ ካለው የናሽናሊዝም እስከዛሬ ምንም ጥቅም አላገኘሁም ብሎ በራሴ ማንነት ላይ ተሰልፌ ጥያቄን ማስመለስ እችላለሁ ብሎ የሚል ኃይል ባለበትና በጣም ስትሮንግ እየሆነ በመጣበት መንገድ ውስጥ የብሔር ፖለቲካ አልቆለታል ብሎ በዛ ልክ አናሊሲስ መስጠት የሚያስችል መረጃ አለን ብዬ ማሰብ አልችልም እኔ ኤኒዌይስ። ነገር ግን ብሔረተኞች መጨረሻቸው ግባቸው ምንድነው ካልክ ብሔረተኞች መጨረሻ ላይ ሁሉም ጥያቄያቸውን አድሬስ ከተደረገላቸው በኋላ ሀገር ላይ ነው የሚቆሙት። ከንዑስ ማንነት ወደ አብይ ማንነታቸው ነው የሚሰበስቡት ብዬ አምናለሁ። ያ መጪ የሚመጣበት ጊዜ ይኖራል ወይ? ሊመጣ ይችላል። ነገር ግን አሁን ባለን ተጨባጭ ግን የብሔር ፖለቲካ የሚባለው በቃ አክትሞለታል አብቅቶለታል ብሎ ማለት የሚያስችል ድምዳሜ ላይ ያደርሰናል ብዬ አላምንም። ይሄ የራሴ የግል ኦፒኒየኔ ነው። ከዛ ባሻገር ጀዋር መሐመድ የብሔር ፖለቲካን የሚያቀነቅኑ ሰዎች እንደ ሀገር የሀገር ጉዳይን ሲያነሱ አይ የአብይ ብሔረተኞች ሆነዋል የሚያስብለው ራሱ አናሎጂ ላይ ራሱ ግልጽ አይሆንልኝም። ለምሳሌ አንድ የአማራ ብሔረተኛ ነኝ የሚል ቱባ አካል እንደ ጥቅል ደግሞ የኢትዮጵያን ችግር ሲያነሳ አይ በብሔረተኝነቱን ትቶ ወደ ኢትዮጵያዊ ማንነት ተመልሷል ወይም ደግሞ በኢትዮጵያዊ ማንነቱ ሊያጨበጭብ እየሞከረ ነው ብለን የምንል ከሆነ አይ ቲንክ ዊ አር ራሳችንን በሰውየው ጫማ ውስጥ አስገብተን ነው እየተናገርን ያለ ነው ማለት ነው።
without knowing anything about that person ማለት ነው። ስለዚህ በዛ ነገር ብናየው የተሻለ ነው ብዬ ነው የማስበው። ምናልባት ቀደም ተቆርጦ ያሳየው እንትን አለ። ምናልባት ጀዋር መሐመድ ጤና ባለሙያዎች ጋውን ለብሰው ነው ስቴቶስኮፕ አድርገው ነው ይዘው ነው የወጡት ለተቃውሞ ወይም ደግሞ ድምጻችን ይሰማ ያሉት። ነገር ግን መከላከያው this is እኮ ፋክት እኮ ነው ቴዲ፣ this is not politics። ለምንድን ነው ጀዋር ሲናገረው ፖለቲካ የሚሆነው? ይሄን ንግግር አንድ ጊዜ የተናገሩ ሰዎችን የምናገረዋለሁ። ሲቪሊያንስ as a civil ነው የሚወጡት። ደህና ስክሪፕቶ ነው ያላቸው ጤና ባለሙያዎች፣ ስክሪፕቶ ነው ያላቸው፣ ስቴቶስኮፕ ነው ያላቸው፣ ጋውን ነው የሚለብሱት ሁሉም። ስለዚህ ምንም ቫዮለንት ኔቸር የላቸውም ብለህ ጥያቄያቸውን ሰፕረስና ኦፕረስ አታድርጋቸው ነው። የአማርኛ አንድ ጥያቄ ልጠይቅህ። ኦኬ አሁን እነዚህ ዶክተሮች እና የሕክምና ባለሙያዎች ናቸው ለሰላማዊ ሰልፍ የወጡት አይደለም? የህልውና ጥያቄ አንስተው ነው የወጡት። እኔ ይህን ሳነሳሳልህ ዝም ብዬ አይደለም። ምናልባት ከዚህ ቀደም ሳስደምጣችሁ አንድ ድምፅ አለ ከሀገር መከላከያ ሰራዊት ጀነራሎች ጋር በቅርበት እየሰራ እንደሆነ የተናገረበት ፋይሉ አለኝ እዚህ። እንደውም ስለ አሳሳቁ ስለ ጀስቸሩ ትንታኔ የሰጠውበት አንድ እንትን አለ። ከሀገር መከላከያ ሰራዊት አመራሮች ጋር በቅርበት እየተነጋገረ እንደሆነ የተናገረ ያለ አክቲቪስት፣ ምናልባትም ኩዴታ ሊኖር እንደሚችል ጥቆማ የሰጠ አክቲቪስት አሁን በህክምና ሰዎች ስም ማይደርስ መስሏት እንትን ላይ ምናምን የሚል ተረትና ምሳሌ ጨምረ የሀገር መከላከያ ሰራዊት ነገ ከነገ ወዲያ በምን እንደሚጠይቅ የምታየው ይሆናል ሲል ምናልባትም እነዚህ የህክምና ሰዎች ጥያቄያቸውን እያቀረቡለት ያሉት አካል አሃ ለካ ይሄ የተቀናጀ ነገር ነው ብሎ ጥያቄያቸውን እንዳይመልስ እንቅፋት አይሆንም ወይ? ሁለተኛ ተናጋሪው ራሱ በህክምና ሰዎች ጥያቄ ስም የራሱን አጀንዳ እያስፈጸመስ አይደለም ወይ? ምን ያገናኘዋል? ከዚህ ቀደም በነበረው ኢንተርቪው ከጀነራሎች ጋር ለኩዴታ በሚያመች መንገድ እየሰራ እንደሆነ ቃል በቃል ተናግሯል። ቃል በቃል ስል ቃል በቃል አሁን አዎንታዊ ንግግር በሚመስል መንገድ አሉታዊ መልእክት ማስተላለፍ ሳይሆንም ወይ? አሁን ለምሳሌ ልክ የሀገር መከላከያ ሰራዊትም የደሞዝ ጥያቄ እንዲያነሳ የሚያጨር ነገር ይሄ ኦኬ፣ ነገ እናንተም ቆይ ጥያቄ ስታነሱ እንደዚህ ከሆናችሁ አይመለስላችሁም። ስለዚህ ጥያቄ ስታነሱ በአፈሙዝ ጠይቁ ዘንድ የሀገር መከላከያ ሰራዊት አፈሙዝ ይዞ ቢነሳ እዛች ሀገር ላይ ምንድን ነው የሚፈጥረው? መልእክቱን ነው ማየት ያለብንና ከዛ አንጻር ላይ ይሁን ወይ ጥያቄ አሁን ይኸውልህ የኮንስፓይረሲ ቲዮሪስት እንደሆን ካል አንተ የምትናገረውንም በኮንስፓይረሲ ላይ ይችላሉ። አንተ አሁን እዚህ ቤት ውስጥ ይህን አጀንዳውን ይዘው መተህ ስታወራ ሰዎች ኮንስፓይር እያደረገ ነው ብሎ በኔጌቲቭ ሊተቹ ይችላሉ። በኔጌቲቭ አንተን ሀሳብህን ማኒፕሌት ያደርጉ ይችላሉ። እኔ በዛ አይደለም ማየው። እየተናገረ ያለው ሙሉን ኢንተርቪውን አዳምጬዋለሁ። ከዚህ በፊትም የጀዋርን ንግግር በተለይ ሃይፖቴቲካል ኦፕሽኖች ብሎ ያስቀመጣቸው 3 ነገሮችን ነው አንተ ዳይሬክትሊ በዛ መልኩ የሆነ ነገር ይመጣል ብሎ ፈርም የሆነ አቋም እንዳለው አድርገህ እንትን ያድርገው የተቸው አሁን ማለት ነው እንጂ ኢንተርቪውን 4 ጊዜ አዳምጬዋለሁ። ከሞገስ ጋር የተነጋገረው ኢንተርቪው ፕላስ ደግሞ ከሪዮት ጋር የተናገረው ኢንተርቪውን አዳምጬዋለሁ። እያስቀመጠው ያለው እንደ አንድ ፖለቲካውን አንደርስታንድ እንደሚያደርግ ግለሰብ፣ እንደ አንድ የለውጡ አካል እንደነበረ ግለሰብ አሁን ላይ ያለውን ችግር በተመለከተ ምን ሊሆን ይችላል ብሎ ሲጠየቅ የፖለቲካል ላስደምጥ በቂደኛ ያስታሉ ከማመድ ላስደምጥ። እሺ ይሰማችኋል? ነው አይሰማም? ኦኬ ይሄን አድምጡት በጣም በሰከነ እንትን ሁለተኛው ሪፕሌስመንት ብለው ነው አብይ ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ይኖራል። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱም በህዝባዊ አመፅ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛው ትራንስፕሌስመንት የምንለው ማለት ነው። በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ራቃቸዋለሁ በተወስ አት ሰም ፖይንት እርምጃ ራሳቸውንና ሀገር የማደን እርምጃ ብሎ ደንግጦ ነው ከአንደበቱ የመለሳት። ማናችሁም ልብ ያላላችኋት ኢንተርቪው ናት እቺ። እኔ አስደምጫችኋለሁ። ኦኬ ጨርስ ነው። ቆይ
እርምጃ በዙሪያ ያሉ ጀነራሎችን አውቃቸዋለሁ። አንደኛ ይሸኙታል። ልብ በል ፖለቲካል ተርሚኖሎጂ ነው። እርምጃ አሳሲኔሽን ሊሆን ይችላል፣ ግን ቶሎ ብሎ ከአንደበቱ የመለሳትን ንግግር አልመጠልኝ ስሙት። ራሳቸውንና ሀገር የማደር ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውንና ሀገር የማደር ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውንና ሀገር የማደር ኃላፊነት ይወጣሉ። አሳስኔት ሊያደርጉት ይችላሉ። ኤኒታይም ከጀነራሎቹ ጋር የተነጋገርኩ ነው ያለ ሰውዬ ኦልሬዲ እየተነጋገርኩኝ ነው። አብዛኞቹ ጀነራሎች ከኔ ጋር ቅርበት አላቸው። ስለዚህ ሪስክ ካልኩሌት ያደርጋሉ። በማንኛውም ሰዓት እርምጃ ሊወስዱበት ይችላሉ ካለ አሁን የጤና ባለሙያዎችን ጉዳይ ከሀገር መከላከያ ሰራዊት ጋር አቅርበ ያልከው እኮ ትክክል ነው። ኢንቴንቱን ነው የምልህ። ኤክስትኒክቱ አንተ እንደምትለው ምናልባት ላይ ላዩን ስታየው ሲምስ ላይ ጉድ ሊሆን ይችላል። ኤክስኪዩት የሚያደርግበት መንገድ ግን ለሀገር ደንጀረስ አይደለም ወይ ነው እያልኩ ያለው። ያ እንግዲህ ቴዶ ሁላችንም የራሳችን ሌቨል ኦፍ ኮንሽስነስ አለን፣ ነገሮችን የምናይበት። ዩ አር ጆርናሊስት፣ ነገሮችን በምትፈልገው መልክ ማቅረብ መብትህ ነው። ነገር ግን እዚህ ጋር እያስቀመጠ ያለው ኦፕሽን ነው። ፖለቲካል ሶሉሽኑ ሊመጣ የሚችለው በምን ኦፕሽን ነው ብሎ ለተጠየቀው 3 ነገሮችን አስቀምጧል። እኔ በዛ ነው የምረዳው። ነገር ግን ሰዎች ይሄንን ሚስ አንደርስታንድ ሚስዩዝ ሊያደርጉት ይችላሉ። ስትሬት ፎርዋርድ መናገር እኮ የሚከብድ ነገር አይደለም። ከፈለገ እንደዛ ነገር ያሰበ ቢሆን። በነገራችን ላይ እኔ የምረዳው አሁን ላይ ራሱ ጀዋር እያደረገ ያለው ከባለፈው ጊዜ ጀምሮ ባለፈውም ታስታውሳለህ ከጊዜ ጀምሮ የነበረው እየሰራቸው ያሉት ነገሮች መንግስት ራሱን እንዲያይ አድርጎታል ብዬ ነው የማስበው። አንላይክ የመንግስት ካድሬዎች ወጥተው የባጤ ቆጡን ከሚያወሩት ይልቅ 1% ኢንተርናሊ ራሱን ኢቫሉዌት እንዲያደርግ እያደረገ ያለው ጀዋር ነው ብዬ ነው የማምነው። ያንን ክሬዲት ሊወስዱለት ይገባል ብዬ ነው የማስበው። እንደ ሌሎቹ የሆነ አንድ ፖዚሽን ተቀብሎ እኮ መቀመጥ ይችላል አይደል? there anyone legitimate ኢትዮጵያን ፖለቲካ ውስጥ ጀዋር ሌጂቲሜት ከሚሆኑባቸው ቦታዎች በላይ ሌጂቲሜት የሚሆኑ ሰዎች አሉ ብለህ ታምናለህ? ምንም እንትን ማለት የለብን። ለምሳሌ አንተን የሆነ ቦታ ቴዲ ሌጂቲሜት ይሆናል ወይ ብለው ቢጠይቁኝ ካለ ሬፑቴሽን አንስቼ ሌጂቲሜት ነው ብዬ ለመናገር የማፍርበት ጉዳይ ስለሌለኝ ማለት ነው። ነገር ግን የኛ ሀገር ፖለቲካ የካራክተር አሳሲኔሽን ፖለቲክስ ዶሚኔት ያደረገበት ስለሆነ ነው እንጂ ገለልተኛ ነን ብለን የምናስባቸው ሰዎች ለምሳሌ እኔ የማምነው ቴዲ የመንግስት ገለልተኛ ነው ብዬ ነው የማምነው። ሰዎች የተለያየ ሐሳብ ሊኖራቸው ይችላሉ። የመንግስት ቅጥረኛ ነው ብለው የሚናገሩ ሰዎች አሉ፣ ሁሉ ጊዜ የምትሰማው ማለት ነው። I don't buy their gut። ነገር ግን ቴዲ የሚያየው ከሀገር ፐርስፔክቲቭ ከሆነ ከብልጽግና ወይም ከአብይ አህመድ ፐርስፔክቲቭ የምታየው ከሆነ ይሄ ንግግር አብይ አህመድን ኢንዳንጀር ሊያደርገው ይችላል ብለህ ትጨነቅ ትችላለህ። ነገር ግን ሀገርን የማትረፍ እርምጃ ሊወስዱ ይችላሉ። ምን አይነት እርምጃ? ሀገርን የማትረፍ እርምጃ ሊወስዱ ይችላሉ። ሀገርን ለማትረፍ የሚወስዱት እርምጃ በምንድን ነው? መልቲፕል ዌይዎች አሉት። መልቲፕል ዌይዎች ማለት ነው። እርምጃ የሚለውን ተርም ግን አሳሲኔት ማድረግ ብቻ ነው ብለን ከወሰድነው ሊንጉስቲካሊ ራሱ ተሸውደናል፣ ወይም ደግሞ ሌላ ህቡ የሆነ የፖለቲካል ኮንስፓይረሲ እየሰራን ነው፣ ሰዎችን ብሬን ዋሽ እያደረግናቸው ብዬ ነው የማስበው። ለዛ ነው ፈርምሊ ይሄን ነገር የማልወስደው ማለት ነው። እርምጃዎች ውስጥ ኦፍ ኮርስ አሳሲኔሽን ሊኖር ይችላል፣ ወይም ደግሞ መንግስቱ ኃይለማርያም ፕሌን አዘጋጅተው እነ ካርተር እንዳስወጡት በዛ መልኩ ሊወጣ ይችላል፣ ወይ ወደ ኤሚሬት ሊሄድ ይችላል፣ ወይም ወደ ሆነ ሊሆን ይችላል። በጣም ብዙ አይነት ዳይሴክት ሊደረጉ የሚችሉ ሂደቶች ሊከሰቱ ይችላሉ። ይሄንም በዛ እንውሰደው። ከዛ ውጪ ግን አሁን ላይ የተናገረው አሁንም ግልጽ መናገር ያለብን አንድ ሲቪል ሰርቫንት አርምድ የሆነ ሲቪል ሰርቫንት ጥያቄ የሚጠይቀው ሲቪላይዝድ በሆነ መንገድ ነው። ያንን አንደርስታንድ አድርጉ። ወታደሩ ቢሆን የሚጠይቀው በምንድን ነው? ወታደሮች በነገራችን ላይ የሕክምና ባለሙያዎች ወታደሮች አሉ ታውቃለህ አይደል? ከሲቪልም በመከላከያም ወይም ደግሞ በፖሊስ ሆስፒታሎችም ተመርቀው የሚገቡ የሚሰሩ ወታደሮች አሉ። ደብል ታይትል ያላቸው ማለት ነው። በሕክምናውም ታይትል ያላቸው ወታደሮች ስለሚሰሩ ማዕረግ ያላቸው ማለት ነው። በኮሎኔል ደረጃ፣ በ10 አለቃ፣ በ100 አለቃ ደረጃ ያሉ ማለት ነው። እነዚህንም ታሳቢ ማድረግ አለብን። በነገራችን ላይ እነዚህ ሰዎች በሚከፍሉት መስዋዕትነት ልክ የማይከፈሉ ከሆነ they will join the medical professionals። ምክንያቱም አንድ ትልቅ አምብሬላ አላቸው የሕክምና ባለሙያ የሚያስብላቸው። ስለዚህ የነዚህን ጤና ባለሙያዎች ችግር without any
ኦሚሽን ዲሊሽን እንደን ዲስሪጋርድ በሚገባው መልኩ ሀገሪቱ በሚፈቅደው መልኩ መልሱለት ነው። ለምሳሌ ያነሳውን እና አንተ የምታነሳው ነው። ለምሳሌ በ10 ቢሊዮን አዲስ ቤተመንግስት ከመስራት ይልቅ የሚቀድመው ለ120 ሚሊዮን ማህበረሰብ የሚያገለግለውን 0.1% የማይሞላውን የጤና ባለሙያ ችግር መፍታት ነው ወይስ 10 ቢሊዮን አውጥተህ ለግዠሪ በልቶ በማያድር ማህበረሰብ ውስጥ ለግዠሪ ቤተመንግስት መስራት የሚቀድመው? ይሄንን መናገር ፖለቲሳይዝ ማድረግ ነው ብሎ ማሰብስ ምንድነው? this is fact እኮ አይደል እንዴ? ይሄ ፋክት ነው። በጤና ባለሙያዎች ጋር ተያይዞ ይሄ ነገር ሲነሳ ፖለቲካ ሆነ ብለን ማለት የምንችለው ነው ብዬ አላምንም። ለምሳሌ እዚህ ጋር ተናግሯል ብሎ በደል ለምሳሌ 50 ሺህ ብር። በነገራችን ላይ የብልጽግና መንግስት ለዩቲዩበር ለሱ አፈቀላጤ ለሆኑ ዩቲዩበሮች እስከ 200-300 ሺህ ብር ይከፍላል እየተባለ ይወራል። እኔ እየተባለን ያልኩ ምንም መረጃ የለኝም፣ ፋክቹዋል የሆነ ሰነድ የለኝም። ያን የሚያደርገው ለምንድን ነው? የራሱን ስታተስ ኮ ቢልድ ለማድረግ ነው አይደል? ይሄን ከሚያደርግ ችግሩ መፍታት አይቀልም። ይሄን ከሚያደርግ ለአንድ እዚህ ግባ አንተ የምታጠናክረውን አዘ ጆርናሊስት የምታጠናክረውን መረጃ ፋክት ቼክ አድርጎ ሶርሱን ኢቫሉዌት አድርጎ መረጃ ለማያቀናብር ኢቭን ዘመኑ የዋጀውን ኤዲቲንግ እንኳን መስራት ለማይችል ሰው 200-300 ሺህ ብር እየከፈለ ተሳደብልኝ ብሎ የሚቀጥር መንግስት ይሄን ነገር ሲነሳ ፖለቲሳይዝ አደረጉብኝ ብሎ ማለት ምን ማለት ነው? እኔ ጥያቄ ይሄ ፖለቲሳይዝ ተደርጓል ማለት ሳይሆን ኢቭን ኢትስ ፖለቲካል ማርኬት ውስጥ ያለ ነው፣ ዓለም ላይ ያለ ነው። ኦኬ ዓለም ላይ። ስለዚህ በዚህ መልኩ እንዲታይ ነው እኔ የምፈልገው። ያንተ ኦፒኒየን ያንተ ነው፣ የራሴ ኦፒኒየን የራሴ ነው ብዬ ለማለት ነው። አመሰግናለሁ። እኔ ፖለቲከኞች የሚናገሯቸውን ንግግሮች ከፖለቲካዊ ከኮንቴክስቱ አኳያ ብቻ ነው የምተነትነው። ብልጽግናን በለስ ከቀና ለምን በአንድ ጀንበር ዛሬውን አትገለብጠው? ሀገር ጠል የሆነ አስተሳሰብ ግን ካለ ማለት ነው፣ ሀገር የሚያፈርስ ነገር ካለ፣ እኔ በሀገር ጉዳይ ምንም አልደራደርም በምንም ታምር። እኔ የተሰበሰብኩበት መንጋ ሀሳብ የለኝም ወይም ደግሞ ማህበር የለኝም። ነገም ከነገ ወዲያም የምታዩት ነው። ሀገሬን ግን የሚነካ ነገር ካለ ግን እንደ ሀገሬ ቆማለሁ። ምክንያቱም እናንተም በብሔር ተደራጅታችሁ የብሔር ፖለቲካ እንደምታራምዱት ሁሉ እኔም ደግሞ ቢያንስ የጋራ ቤት የሚል ነገር ከመጣም ቢያንስ መከላከል መቻል አለብኝ ብዬ አስባለሁ። ይሄ የሚሊዮን ኢትዮጵያውያኖች እንትን ነው ሀሳብ ነው። ይሄን ካልኩ በኋላ ግን ወደ ጀዋር ስመጣ መሐመድ ያላቸው ነገሮች ትክክል ናቸው። ግን ኮንቴክስቱን እንየው። የተናገረበት ንግግር ከጀነራሎች ጋር እየተነጋገርኩ ነው፣ ከጀነራሎች ጋር እያወራው ነው፣ ከሀገር መከላከያ ሰራዊት ጀነራሎች ጋር እያወራው ነው። ምናልባትም ሪስክ ካልኩሌት ያደርጋሉ። ወደ ሲኦል ወደ ገደል እየሄድን ነው ብለው እርምጃ ሊወስዱ ይችላሉ፣ ሊያስወግዱት ይችላሉ። which is ያወራውን ነው ሳትብሎትም ወይም ያፈው ለምታም አጋጥሞትም የነገራችሁ ሊሆን ይችላል። አሁን ኦኬ ይሄን በዛ እንያዘውና ነገ ከነገ ወዲያ ምናልባት ከተገናኘን በኢንተርቪው የምጠይቀው ይሆናል። ምናልባት በዚህ ጉዳይ ላይ እንትን ካልን ማለት ነው። ካልሆነ ግን ይህንን ለእናንተ ላስቀምጥ። ሌላው አሁን የተነሱ የሕክምና ባለሙያዎችን ጉዳይ ከወታደሩ ጋር ትላንት አናሊሲስ ከሰራህበት ጋር እያወራቸው ካሉ ጀነራሎች ጋር ሰፍተህ ዛሬ ስታቀርብ ከዛ ጋር ሊንኬጅ ያለው ነገር ነው ብሎ ቢጠራጠሩና እኚህን ሰዎች የሕክምና ሰዎችን ቢያስሯቸው፣ ቢያዋክቧቸው፣ አንዳንዶቹንም ቢገድሏቸው ያንተ ትንታኔ ውጤት አይሆንም ወይ? ቢኮዝ ከጀነራሎች ጋር አውርቻለሁ ብለህ ከተናገርክ አውርተህም ሊሆን ይችላል፣ ላይሆንም ይችላል። ነገር ግን ዛሬ የተነሳውን የመምህራንን ጉዳይ፣ የዶክተሮችን ጉዳይ፣ የቀን ሰራተኛውን ጉዳይ ከዶክተሮች ጋር ወይ ከወታደሮች ጋር ሰፍተህ ፖለቲካዊ ትንታኔ የምሰጥ ከሆነ እየፈለክ ያለው ቤዚክ ኮዝን ኦልሬዲ ሰራርተህ ጨርሳል። ዋናው ነገር ግን ኢሚዲየት ኮዝ ነው የምትፈልገው። ኢግናይት የሚያደርግህን ነገር እየፈለክ ነው። ዶክተሮች ተነሱልህ፣ በዶክተሮች ሰበብ የሀገር መከላከያ ሰራዊት ልታነሳሳ አስባስ አይደለም ወይ የሚባልስ? ላስዋይ እነለገሰት ሁሉ በመግለጫ ላይ ወጥተው መጀመሪያ ዶክተሮች ያቀረቡትን ጥያቄ እንመልሳለን የሚል እንድምታ ነበራቸው ባልሳሳት። ከትላንት ወዲያ ግን ዶክተር ለገሰት ሁሉ ያሉት ምንድን ነው? አውቶማቲካሊ የሕክምና ሰዎችን ጥያቄ የጀዋር ጥያቄ ነው ማለት ጀምሩ። በዚህ መሃል ማን ነው የሚጎዳው ካላችሁ ዶክተሮች ናቸው የሚጎዱት።
ቢኮዝ በራሳቸው መታገል የሚችሉ የህክምና ሰዎች በራሳቸው ሰላማዊ ሰልፍ አድርገው ፕሮፌሽናል በሆነ መንገድ መጠየቅ የሚችሉ ሰዎች ፎቶቸውን እየወሰድክ በውስጥ አናግሮኝ እያልክ ኢንተርናሽናል ሚዲያ ላይ ላቅርባችሁ እያልክ እናንተን አይተው ነገ የሀገር መከላከያ ሰራዊት ይነሳል እያልክ እንትን ፖለቲሳይዝ ካደረግከው ጥያቄያቸውን ማዳፈንስ አይሆንም ወይ? አውዱን ማሳትስ ከሀዲዱ ውጭ ማውጣት አይሆንም ወይ የሚል ነው የኔ እንትንና እነዚህ ነገሮች እያወራንበት ነው ያለነው። ታፕታፕ አድርጉ። መሐመድን ከልብ ነው ማመሰግነው። የት ነበርክ ካለ ሌላው የብሔር ፖለቲካ የምታራምዱ ሰዎች እኔ አንዳንድ ጊዜ የማይገባኝ አሁን ያለንበት የእናንተ የእጅ ስራ ውጤት ነው። የብሔር ፖለቲከኞች በብሔር ጉዳይ ኦኬ ሰማናችሁ፣ ጥያቄዎቻችሁን እስከምታስመልሱበት ጊዜ ድረስ ትፋተጋላችሁ። እንደገና የሞከራችሁት የትግል መንገድ አልሳካ ካላችሁ በኢትዮጵያዊነት ጉዳይም ስትመጡ አትሊስት ይቅርታ ይባላል እኮ ሶሪ አይባልም። ሚሊዮኖችን አስጨፍጭፋችሁ ከእናንተ ውጭ ማንም ጨፍጫፊ የለም፣ ከእናንተ ውጭ ማንም ተጨፍጫፊ የለም። የሞታችሁም እናንተ፣ ገዳዮችም እናንተ። መቼስ ከሰማይ ላይ ወርዶ የገደለን የለም አይደል እንዴ? ኦኬ ትላንት የነበርንበት መንገድ ትክክል አይደለም። ትላንት የብሔር ፖለቲካ ስናራምድ ነበረ፣ አልሰራልንም፣ ይቅርታ አይባልም እንዴ? እራሳቸው ሰዎች መጥተው የመፍትሄ ሀሳብ ያቀርቡላቸዋል። ሲያቀርቡላችሁ ደግሞ እናንተ ዝም ብላችሁ ቁጭ ብላችሁ ስታደምጡ የነበራችሁ ሰዎችን እየተቹ ነው፣ ይቆጧቸዋል። እራሳቸው ያነሳሱትን ህዝብ አነሳስተው እሳት ጎርሶ እንዲነሳ ያደረገውን ወጣት ይሄ ማመዛዘን የተሳነውን ወጣት ከፈጠሩ በኋላ ዋትስ ራይት ኤንድ ዋትስ ሮንግ የሚል እንኳን ማያቅን ወጣት ከፈጠሩ በኋላ ተመልሰው እሱን ወጣት ይቆጡታል። ብሔር ብሔር እያልክ ነው። ብሔር ብሔር የምትለው ምንድን ነው? ሀገር ለማፍረስ ነው እንዴ? ብሔርተኝነት ይብቃን፣ አሁን እንደ ኢትዮጵያዊነት እናስብ ይሏቸዋል። ይህ ሳይጋጭም ወይ አይጋጭም ወይ ነው የኔ ጥያቄ። አንተው ኮርና ሻምታ፣ አንተው ራስህ ካላስገባው፣ አንተው ዳኛ፣ አንተው አራጋቢ እንዴት ነው የሚሆነው? አንተው ግብ ጠባቂ። እነዚህ ነገሮች ነው መተንተን ያለበት። በእናቴ በአባቴ ሀገር ላይ ነው እያወራን ያለ ነው። በኢትዮጵያ በምትባል ሀገሬ ላይ ሚሊዮን ወጣቶች ተሸማቀው ነበር። አሁን ግን ደረታቸውን ነፍተው ከእናንተ ጋር መፋተግ አለባቸው። ከብሔር ፖለቲከኞች ጋር ነው እያልኩ ያሉት። ሀገራችን የሁላችንም ናት ለማለት ያህል ነው። እሺ ታፕታፕ እያደረጋችሁ የት ነበር? ከተመለስክ ወደ አንተ እመጣለሁ፣ ካልሆነ ወደ ቡኖ ሄዳለሁ። ፖዞናል ቪዲዮ አይታይም። ውረድና ድጋሚ ላክልኝ። ብሔርተኞች ተረጋጉ። ብሔርተኛ ተረጋጋ። አንተ አንድ ግለሰብ ነህ። እዛች ሀገር ላይ ኢንታይትል እንደሆነ አንተ ብቻ ተናጋሪ፣ አንተ ብቻ ፈላጭ ቆራጭ። ማይ ፍሬንድ አንድ ነፍስን ያለ ተረጋጋ። እንደፈለግ አትፈነጭም። እዛ ሀገር ላይ አንተ በተለየ ሁኔታ አንድ ግለሰብ ነህ። አብዛኞቻችሁ አንድ ግለሰብ ናችሁ። እኛ እያላችሁ ስታወሩ ነው። ያ ነው ልዩነቱ። ሌላ ነገር እኮ የለውም። ስለዚህ ሌሎች ኢትዮጵያውያን ስለ ሀገራቸው እንዲያወሩ ፍቀዱላቸው። የት ነበር? ኩረድና ድጋሚ ነው። የት ነበርክ? መጥቷል። በጣም አሪፍ፣ በጣም ጎበዝ ተንታኝ። ድምፅ ይሰማል? አሁን ይሰማል። እሺ፣ አመሰግናለሁ። በጣም ቅርታ ዲስኮኔክት ሆኜ ነው። ሁለት ሀሳብ አለኝ። መሐመድ ወረደ እሱ ቅድም በጀዋር ጉዳይ ለባነሳው አንድ አስተያየት ላቅርብና ምንድነው በሱ ቦታ ላይ ተቀምጠን ነው እየወሰን ያለ ነው። ምክንያቱም አንድ ጊዜ የብሔር ፖለቲካ አራምደዋልና ስለ ሀገር ጉዳይ ይመለከተኛል ብሎ ሲያወራ ሙሉ በሙሉ ድምፅ ይቆራረጣል። የት ነበርክ? ቡኖ እስኪ ያውራ። ያንተም እንደዛው ነው? ይሰማል? ኦኬ ይሰማል። ይቀጥልን። አንተ ተቀመጥ። ቆይ ከራሱ ኔትወርክ ነው ማለት ነው። ልቀጥል? ቆይ እንጠብቀው።
ጋይስ ታፕ አድርጉ። እኔ እንደ መንጋ አላስብም። እኔ በግለሰብ ነው ማምነው። ቴዲን ማቀው በግለሰብ ነው የምትሉ ሰዎች ታፕ አድርጉ። እኔ ማስበው በመንጋ ነው የምትሉ ታፕ እንዳታደርጉ። እኔ በመንጋ አላስብም። እኔ በግለሰብ ነው ማስበው፣ በግሌ ነው ማስበው የምትሉ ሰዎች ብቻ ታፕ አድርጉ። የት ነበርኩ? ወረደ። እሺ ቡኖ ቀጥል። አንደኛ መጥቷል። ሰማለሁ። አሁን ትሰማለህ? ኔትወርክ ያስቸግራል። አሎ አሁን አለ። እሺ ቅድም መሐመድ ሲናገር በጀዋር ጉዳይ ላይ ጀዋር ብሔርተኛ ስለሆነ በኢትዮጵያዊ ጉዳይ ላይ ሲናገር ሙሉ በሙሉ ወደ ብሔርተኝነቱን ትቶ ወደ ኢትዮጵያዊነት ወይም ወደ ህብረ ብሔራዊነት ሄደ ብለን የምንናገረው እኛ በሱ ቦታ ላይ ሆነን እየወሰን ነው ወይ የሚል ጥያቄያዊ ሙግት ነገር አቅርቧልና እንደዛ አይደለም። ምክንያቱም ጀዋርን እንከታተለዋለን። ምንም እንኳን አንድ የፖለቲካ ተቋም ነው ብለን ባናስብም አለው አሁንም ኦኬ። ነገር ግን ካለው ተጽዕኖ አንፃር እንከታተላለን። እኔ በበኩሌ ኦሮምኛ ቋንቋ እሰማለሁ፣ ተናጋሪ ነኝ። መጽሐፉን ካሳተመ በኋላ ከኬንያ ጀምሮ በአውሮፓም በአሜሪካም ያደረጋቸውን ሜጀር የተባሉ ሚቲንጎች ላይ በሁለቱም ቋንቋዎች ያቀረባቸውን ዲስኩሮች በደንብ ሰምቻለሁ እና ሽፍት ሊያደርግ እንደሆነና እንደዛም እንደሚያስፈልግ ሲጀነጅናቸው ተከታዮችን ሲጀነጅን እንደነበረ በደንብ ይታወቃል። ይሄ ነው የሚያዋጣ ኢንክሉሲቭ እንምሰል ነው እናርግም አይደለም። ሲጀምር የተሞገተበትን ቦታ አለ እንምሰል ሌትስ ጀስት ጎ ዚስ ዌይ አይነት ነገር ነውና ያንን ብሎ ነው ወደዚህ የመጣው። ሁለተኛ ደግሞ መጨረሻ ላይ አሁን ቴዲ ማነሱሙ የታየ ደንዳ ያሰራጨው ጽሁፍ ላይ እሱን ሼር አድርጎ ታየ ደንዳ ምንድነው የሚለው ቋንቋና ብሔር እንደዚህ የተቀደቀበላለቁበት ነገሮች ወደፊት ሊወስደን እንደማይችል የሚገልጽ ጽሁፍ አቀረበ አይደል? ኢሚዲየትሊ ፒክ አደረገው እሱ። እኔም ኢሚዲየትሊ ፒክ አድርጌ ፌስቡክ ላይ ለጠፍኩት። who are you ይሄንን ኢንዶርስ ለማድረግ አንተ ምንድነው ነው ያልኩት። እና ምክንያቱም he can't ኢትዮጵያዊነትን ኢንዶርስ ለማድረግ እና የኢትዮጵያዊ ፖለቲካ የአንድነት ፖለቲካ የህብረት የአንድነት ጉዳይ he can't endorse it unless confess ካላደረገ ማለት ነው። ኮንፌስ አድርጎ ብዙ ጥፋቶችን አድርሷል። በኢትዮጵያ ፖለቲካ ላይ ሜስ ነው የፈጠረው ከወጣትነቱ ጀምሮ አሁንም ድረስ ያንን አክሰፕት አድርጎ ወደፊት ሳይራመድ ዝም ብሎ መሀል ላይ በእንትኖች ተቋሞ ምክንያት የተለጠፈ ፌስቡክ ምናምን ይሄ እንግዲህ መንጋ ስለተለመደ ያንን አጃቢ መፍጠር ጉዳይ ስለሆነ ልክ አይደለም ብያለሁና መሐመድ ምናልባት የመረጃ ጥረት ካልሆነ በስተቀር እኔ በበኩሌ ምናልባት ግን አሁን ታየ ደንዳ ትራክ ሪከርዱ ስናይ ታየ ደንዳ ኤክስትሪም ሌፍቲስት አይደለም አይደል? ጀስት ወደ ሴንተር ይጠጋል፣ ለመጠጋት ይሞክራል። ታየ እንደዛ የማለት መብት የለውም። ቢያንስ እኔ ፐርሰናሊ ከጠየቀኝ ብዙዎችም የሚስማሙበት ነገር ምንድነው እንደ ተቋም የገባበት ነገር የብሔር እንትን ነው። ዞሮ ዞሮ የብሔር ተቋም ነው። እሱን አበቀለ አሳደገው፣ እሱንም እንደ ጀዋር ማለት ነው። ግን ቴንደንሲው ነው ከዋናም ከስልጣንም እንዲያወርደው እስር ቤትም እንዲወስድ ያደረገው ነገር ወደፊት እየሄደ እንዳልሆነ እየገባው ነው። ገብቶታል። ወደፊት እየሄድን አይደለም። በቃ ስታክ አድርገናል። የሚጠየቀው ጥያቄና ምን መልሰው መልስ አልተመጣጠነም። ሶ something ክሊር ባይሆንም እንደማያስኬድ የተረዳው ይመስለኛል። እኔ ከጀዋር አንፃር ስታየው ታየ has I think better ፖዚሽን ላይ ያለ ይመስለኛል በብሔር ፖለቲካ ጉዳይ። ኢንዲቪጁዋል እንትኖቹን እዛ ላስቀምጣቸውና እኔ ጀዋርን አሁን እየተከተሉ ያሉና በተለይም የሌላ ብሔር ተሟጋቾች የሌላ ብሔር የፖለቲካ ቡድኖች ጀዋር አንድ ነገር ያመጣልኛል ወይም ከጀዋር አንድ ነገር ይተርፈኛል ብለው የሚከተሉ ሰዎች በጣም ያሳዝኑኛል። እነሱ እጅግ በጣም አዝንላቸዋል። ምክንያቱም ጀዋር ምንም የሚያተርፍላቸው ነገር ስለሌለ ምናልባት የሚመስላቸው የኦሮሞ ህዝብ የሚከተለው ሰው አድርገው ሊመለከቱት ይችላሉ እና መንግስትን ሊጥልልን ይችላል ምናምን ብሎ የሚያምኑ ብዙዎች አሉ። ትላንትና በሆነ ፖለቲካ ውስጥ ማቃቸው ሰዎች ዛሬ የጀዋር አድናቂ የጀዋር ጽሁፍ አማካሪ ምናምን ሆነው የቀረቡ ሰዎችን መለከታለን። they are making mistake። በጣም የተሳሳተ ነገር ነው። ዛሬ ግርግር እኛ ልንማር ይገባል። በእኛ ህይወት 3 4
የፖለቲካ ጆይንቶችን አይተናል። ስለዚህ ሲፈርስ ብቻ ማየት ሲጠፋ ብቻ ማየት እኔ በበኩሌ በቃኝ ብያለሁ። ለምሳሌ ኢትዮጵያ የብሔር ፖለቲካ ኢንክሉዲንግ ብልጽግና ይበቃኛል የምንል ከሆነ ብልጽግና ድራሽ ይጥፋ የሚለውና አማርኛ መቀበል አልፈልግም። እቺ ሀገር እኛ እየሰደብን ወደ መቃብር የላክናቸው ፕሮፌሰር መስፍን የነገሩ ነገር አለ። ሁልጊዜ መንቀል እንጂ መትከል አንችልበትም ብለው ተናግረዋል። እሳቸው ሁለት ጊዜ ነው ያሉት፣ ወይ በደርግ ጊዜ ከዛ ቀጥሎ በህወሓት ጊዜ ነው ያሉት። ሶስተኛ ላይ ሊሞቱ አካባቢ የመጣው ይሄንን መንግስት ለኛ እንደ ምክር ሰጥተውናል። ሌትስ ዱ ሳምቲንግ። መጀመሪያ ከመንቀላችን በፊት አንድ ነገር እኔ ጀዋር ስለጮኸ ብቻ መጮህ በቃ ሊበቃን ይገባል። ጀዋር የሆነ ግርግር ሊፈጥርልን ስለሆነ ብቻ ያ ግርግር ደግሞ 4 ኪሎ ውስጥ ግርግር ይፈጥራል በሚል ብቻ መሮጥ ሊበቃን ይገባል። ወደድንም ጠላን ማለት ነው። መሆን ያለበት ስትራቴጂካሊ ምንድነው አማራጫችን? ወዴት ልንሄድ ነው የምንፈልገው? ማን ነው ሊወስደንስ የፈለገው? ተመልከቱ፣ ብልጽግና ተብሎ ዛሬ የመጣው መንግስት እኮ ኢትዮጵያ ስላለ ብቻ ወያኔ አድክማን ስለነበረ ወያኔ የኢትዮጵያ ስም እንዳይጠራብኝ ብሎ በጣም አሳፋሪ በሆነ ሁኔታ በሚመራት ሀገር ውስጥ የሚመራትን ሀገር ስም መጠራት ነውርና ወንጀል አድርጎ ስለነበረ እና አብይ አህመድ መጥተው ኢትዮጵያ ሲሉ አለቀስን። በቃ አለቀስን እና ባላንሳችንን አጣን፣ ተከተልናቸው። በቃ ያን ነው እኛው የታራይ እንዳደረግን እና አሁንም ደግሞ ገና በ6 እና በ7 ዓመቱ ይሄ ድራሽ ይጥፋልን ስል ወይት ከዛ በፊት የት ልትወስደኝ እንደሆነ ማወቅ አለብኝ። ይሄንን መነጋገር መቻል አለብን። ግርግር እንዲፈጠር አይደለም የምፈልግ። ወይም ደግሞ አሁን በዚህ ንግግር ብልጽግና ፕሮቴክት ስለማድረግ የሚያስቡ ሰዎች አሉ። አይ ዶንት ኬር አባውት ብልጽግና፣ ግን ኢትዮጵያ የተሻለ መንገድ ላይ እንድትቆም መጀመሪያ ማን ምን እንደሚያስብ ክሊርሊ ፐብሊክሊ መናገር መቻል አለበት እንጂ ጀዋርን እየጮህንና ግርግር ሊነሳ ነው የሚለውን አካሄድ መከተል ጥፋት ነው ብዬ ነው የማምነው። አመሰግናለሁ። ቴዲ ቴንክ ዩ። የት ነበርክ? እሺ ቡኖ ወደ አንተ ልምጣ። እሺ ያው ትክክል ነው ወንድማችን ያለው። ያው ጀዋርን በደንብ እናውቀዋለን። ጀዋርን ብዙ ስራ አብረን ሰርተናል ከዚህ በፊት። ባይ ዘ ወይ ቴዲ አንተ በምታቀርበው አናሊሲስ ልክ ጀዋር ሲቹዌሽኒስት ነው። ባይ ዘ ሲቹዌሽን ነው ፎሎ የሚያደርገው። ያወራውን ወደኋላ ተመልሶ ከጠየቅከው ዝም ብሎ ረገጥ አድርጎ መመለስ ይፈልጋል እንጂ ሲቹዌሽኑን ነው ፎሎ እያደረገ የምናገረው እንጂ የተናገረውን አናሊቲካል አይደለም። ምንድን ነው አወራሁት፣ አሁን ምን ማውራት አለብኝ፣ ለወደፊት ደግሞ ምንድን ነው ማውራት ያለብኝ የምለውን አናላይዝ አያደርግም ጀዋር። ቶታሊ ሲቹዌሽኒስት ነው ያለው። በዛው እንትን ላይ ይናገራል፣ ከዛ ይሄዳል። ግን ወደኋላ ተመልሰ ከሰበሰብክለት የሆነ ጥምጣም ውስጥ ነው ሄዶ የምገባብህ። ይሄ በዛ ልክ ስለሆነ ፐርሰናሊ ሂኖስሚ ዌል በጣም ነው የሚያቀኝ። ብዙ ስራ አብረን ሰርተናል ከዚህ በፊት ያለ ማለት ነው። አሁን በአጠቃላይ መግባባት ያለብን አንደኛ የባለሙያዎቹ ጥያቄዎች የሐኪም ጥያቄ ትክክል ነው፣ ጥያቄያቸው መመለስ አለበት። ስራ ግን ኮምፕሊትሊ ስራ ማቆም የለባቸውም። ስራ ካቆሙ ያስጠይቃል። ይሄንም ደግሞ ውል ፈርመው ነው የገቡ። ይሄ በደንብ መታወቅ አለበት። ይሄ በደንብ አድርጋችሁ ማስተጋባት ያለብንም የኔ ጥያቄ ማለት ነው። እዛ ጋር አንተ የኔ ጥያቄ አሁን አንዳንዶች በዝም ብሎ በፖለቲካዊ ቋንቋ አይደለም ግን በዝም ብሎ በማህበራዊ ቋንቋ ደመ መራራ የሚባሉ አሉ። አሁን ዶክተሮች ጀዋር ስለተናገረው ደመ መራራ ስለሆነ ወይም ደግሞ ነገሩን ከሌላ ቦታ ጋር እያያዙ የመንግስት ሰዎች አስቀድሞ ለዶክተሮች ጥያቄ ምላሽ መስጠት ያልፈለገው መንግስት በእነሱ አሳበበባቸው እንጂ እነሱ ካደረጉት ውጭ የተለየ ምን አደረጉ የሚሉ አሉ። አሁን እሱ ዶክተሮች የሚጠይቁትን ጥያቄ በሶሻል ሚዲያ ላይ ከመለጠፍ በዘለለ ሌላ ያደረገው ነገር ምንድን ነው? በእናንተ ግምጋሜ ለገሰ ቱሉም የስፖክስ ፐርሰኑም ወጥቶ ይሄ የጀዋር አጀንዳ ነው እስኪሉ ድረስ ያደረሳቸው ነገር ምንድን ነው? ሰላማዊ ሰልፋቸውን የዘገበው የድምፅ ሪከርዳቸውን ያወጣው ሌላ ምንድን ነው ያደረገው ነገር?
ያ ኤኒዌይ የዶክተሮች ጥያቄ እሱ የፈለገውን ይዘግብ። ስፖክስ ፐርሰኑም እሳቸው ወጥቶ የፈለጉ ሀሳብ ይስጡ። የሐኪሞች ጥያቄ ጀስቲስ እስከሆነ ድረስ ጥያቄያቸው አገሪቷ በምትችለው አቅም ስከርስ ሪሶርስ አለን እኮ ዊ ኖው ኢት ኢቭን እዚህ ኬንያ ኢስት አፍሪካ ላይ እንኳን ብናይ ለዶክተሮች የሚከፈለውን ክፍያ እናውቃለን። ግን ከአቅማችን አኳያ ካለን ያለናት ነገር አለች። ከዛች አኳያ ስናይ ለዶክተሮች የሚበቃውን ነገር መንግስት አሁን ሪፎርሙን አይታችኋል። ደሞዝ ተጨምሯል። መንግስት ሰራተኛ አይታችኋል። እስኪ የትኛውን ነው የሚሻለው? ነጥለን የዶክተሮች ላይ መንግስት ጠፍቶት አይደለም። በሰዓቱ ያን አናሳ ውጤት አናሳ ደሞዝ ያገኙ ዝቅተኛ ታችኛው ወለል ላይ ያሉ ሰራተኞችን ለመደጎም መንግስት ያደረገው ደሞዝ ጭማሪ ሩቡን ያህል የዶክተሮችን ጥያቄ ይመልስ ነበር። ግን መንግስት ሙሉ በሙሉ ያን ሪፎርም አድርጎ ከታች ያሉትን ታችኛው ጣራ ላይ ያሉትን መንግስት ሰራተኛን ደሞዝ አስተካክሎ ለዚህ አምጥቷል። ደሞዝ እኮ ከጨመርን 3 ወር እኮ አልሆነም አይደለም? እንዴት ሄዲ 3 ወር 4 ወር እኮ አልሞላም። ይሄን ማድረጋችን ቤኔፊት ኮስት አናሊሲሱን እኮ እያየን ነው እየሄድን ያለ ነው አካሄዳለኝ። ጉዳዩን እንደ ጉዳይ መናገር አንድ አግባብ ነው። ግን ቡኖ በደሌ እያስቀመጠ ያለው ፕሪቴክስት ነው። የጤና ባለሙያዎችን ለማስደብደብ ፕላን ያላችሁ ሊያስመስል የሚችል ፕሪቴክስት ነው እያስቀመጠ ያለው። ጥያቄውን የጠየቁት የጤና ባለሙያዎች ናቸው። ጥያቄያቸውን ወደ ዓለም ወደ አደባባይ እንዲወጣላቸው በላኩት መሰረት አደባባይ ላይ ወጥተውላቸዋል። ያንን በተመለከተ መንግስት መመለስ ሲያቅተው መንግስት ማድረግ ያልቻለውን ነገር ለምን አደባባይ ላይ ወጣብኝ በሚል ለተፈጠረው ነገር ፕሪቴክስት እያስቀመጡ መናገር ትክክል ነው ብዬ አላምንም። ቡኖ በደሌ እያስቀመጠ ያለው ፋላሽ የሆኑ ንግግሮች ነው የሚናገረው። ቅድም እኛ 50 ሺህ ብር ቢከፈለን እኛ ያንሰናል እነሱ ምን ምናምን ሲል ነበር። አሁን ደግሞ እንደገና ሌላ ነገር እንደዚህ አይነት የመንግስትን ራሱ አቋም ማስቀመጥ በማይቻልበት መልኩ እየተናገረ ፕሪቴክስት ፎርም እያደረገ እዚህ የመንግስት ትንፋሽን ለመጠበቅ የሚንቀሳቀሱ ኃይሎች ባለሙያዎችን አንድ ጉዳት ቢያደርሱ ተጠያቂ መሆኑን እዚሁ ቤተሰብ አንደርስታንድ እንዲያደርግ ስለምፈልግ ነው። እሺ እንደዛ በእርግጥ ያው ባይዘወይ ለሕክምና ባለሙያዎች ከምንም በላይ ሀገርን እየመራ ያለው መንግስት አለ። እራሱ ደግሞ አዋጁ አለ። በዛ ልክ እነሱን ከማስጠቀም ውጭ መንግስት ዜጋ ላይ ምንም እንደማያደርግ እዚሁ ቃል መግባት የሚቻል ነገር ነው። በጣም የታወቀ ነው። ኦፊሻል ነው። መጠየቅ መብት አላቸው አሁንም ማለት ነው። ግን መሐመድ እንዳልከው እንዳቀረብከው አይደለም። ኮምፕሊትሊ ያን ውስጥ ገብቼ ከመዘርዘርም አያስፈልግም። መብታቸው ነው። እየጠየቁም ነው። አይተሃል። ወጥተዋልም። ምንም አልሆኑ። ስራ አቁሞ የሆነ የመንቀሳቀስ በእያንዳንድ ክልሎች ውስጥ እያየን ነው ያለ ነው። ምንም የሆነው ነገር የለም። ግን በደንብ መታወቅ ያለበት በደንብ መገንዘብ ያለባችሁ መንግስት አቅሙ በቻለው ልክ ያላረገው ጥረት የለም ነው። ደሞዝ ጨምሯል። ደሞዝ ተስተካክሏል። ግን አሁንም ደግሞ ጥያቄ ያለን ካሉ አዲሽናል እነሱ ጥያቄ ያለን ካሉ ስክሪኒንግ አስፈላጊ ነው። አንድ ዜና ላንብብልህ። ትላንት ለምርመራ ትፈለጋለህ ተብሎ እንደተወሰደ አልተመለሰም። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዚዳንት አቶ ዮናታን ዳኛቸው እኔ አንዱም የጤና ባለሙያ ሶ ፕሮፌሽናል ናቸው። በጣም ስርዓታቸውን ጠብቀው መፈክር ይዘው ኢቭን መፈክራቸው ራሱ እውቀት ነው። በነገር ላይ መፈክራቸው ይዘው የወጡት መፈክር ራሱ ላልተኖረው ልጅነታችን ስንል የተኖረው ህይወታችንን እስከ መጨረሻ ድረስ እንወስዳለን የሚሉ እውቀት ቢያንስ አንብበህ እንኳን እውቀት ነው። ዝም ብሎ ይሁዳ የሚፋፋም አይደለም ይዘው የወጡት። እኚህ ሰዎች ሰርቫይቫል ሞድ ላይ ያሉ ሰዎችን ማዋከብና ማሰር ለምንድን ያስፈልጋል? ኦኬ አንደኛ ባይዘወይ አሁን የተናገርከው ነገር
በፍጹም ትክክል አይደለም። እኔም ሰምቻለሁ። አንድም የታሰረ ሰው የለም። በእርግጥ እንድታውቁ ሁላችሁም ባልተገባ መንገድ አዋጁ ባልፈቀደ መንገድ አንደኛ የጤና ባለሙያ ሐኪሞች ስራ ማቆም አይችሉም የሚለው የሰራተኛና አሰሪ አዋጅ ላይ አለ። ይሄ እንግዲህ አዋጁ ነው፣ ፈርሞ ነው የገቡ። ቅጥሩ ላይም እንደዛ ነው የምለው። ግን ጥያቄያቸው እንደ ጥያቄ መታየት አለበት ነው። ስክሪን ግን መደረግ አለበት በትክክል። በጣም ቱጀር ዶክተር አለ፣ ሐኪም አለ፣ እንድታቁ ማለት ነው። አፍታም አለ፣ ክሊኒክ ያለው ፓርታይም እየሰራ እዛም እዚህም የሚሰራ አለ። ደግሞ ተቸግሮ ደግሞ ሆስፒታል ውስጥ መሬት ላይ እየተኙ ሁማንን እያገለገሉ ያሉ አሉ። ይሄን ማወቅ በደንብ ቱዚስ ኤክስትሪም መረዳት አስፈላጊ ነው። ይሄን መንግስትም ይረዳል። እነዚህን ስክሪን አድርጎ ማውጣትም አስፈላጊ ነው። መታወቅ ያለበት ግን ሁላችንም ማስተጋባት ያለብን እንደ ኢትዮጵያዊ ማለት ነው። እንደ ኢትዮጵያዊ ነው የምነግራችሁ። ሐኪም ስራ አቆመ ማለት ታማሚ እንዴት ተደርጎ ነው? እርጉዞች አሉ፣ ነፍሰ ጡር አለች፣ ብዙ ነገር ነው ያለው። ስራ ማቆም የለበትም። አዋጁም ነው። ይሄን ነው ማስተጋባት ያለብን። አንድ ሁላችሁም እንድታቆ ቡኖ አንዴ አሁን ለምሳሌ አንተ ደሞዝ አለ አይደል? ደሞዝ ስላለ ነው እየሰራ ያለው። ከቤታችን ወጥተን ወደ መስሪያ ቤት ለመሄድ የታክሲ ብር የለንም። ሌታለው ምንበላው ምናምን ሌላ ነገር ነው። የታክሲ ብር የለንም እያለ ያለ የሰራተኛ መደብ የሰራተኛ ክፍል እንዴት ነው አስገድድ ስራ በቃ አቆማለሁ በቃ ጫማ ጠርጌ እኖራለሁ ማለት አይችልም። ምንድነው አሁን እነሱ እኮ እየጠየቁ ያሉ ጥያቄ በነገር ላይ ይሄ በኢኮኖሚክስ ቤዚክ ኒድስ የሚባል አለ። መሰረታዊ የሰው ልጅ ፍላጎት መብላት፣ መጠጣት እና መልበስ ያስፈልገዋል የሰው ልጅ። ኤክስትራ ነገር እንኳን ሂድ ከተባለ ሕክምና ነው ልጨምር የምችለው። ቤዚክ ነገር ነው እየጠየቁ ያሉት። ስለ መብላት እየጠየቁ ነው። መጠለያ የላቸው። ስለ ልብስ እያወሩ ነው። አንድ ሰው በየትኛውም በምጣኔ ሀብት ትንታኔ እነዚህ ቤዚክ ነገር ካልተሟላለት መንቀሳቀስ አይችልም። በቃ መኖር አይችልም። አሁን መኖር አንችልም እያሉ ነው። አሁን አኑረን እኮ ነው እያሉት እንጂ ኤክስትራ ነገር ስጠን እያሉ አለ። እንዴት ነው ይሄን ነገር የምትመልስላቸው? ኦኬ ጥሩ ጥያቄያቸው መንግስት በፖዘቲቭሊ ያል ይህን ጥያቄ ግን የምመለሰው ዶክተሮቹ እንደ ስራቸው ሂፖክራቲክ ኦዋዛቸውን ይጠብቁ። የነሱ ሂፖክራቲክ ኦዋዛ ገብቶ ቃለ መሃላ የገቡበትን ማህበረሰቡን ያገልግሉ። መንግስት ደግሞ በሜሪቱ ባይዘው እዚህ ውስጥ ዶክተርም ሆኖ ለፖለቲካ ትርፍ የሚገባው ካለ ይጠየቅበታል። ምክንያቱም አንደኛ ስራ ማቆም አይቻልም፣ ሁለተኛ ቃለ መሃላው ራሱ ያግዷል። ይሄን በደንብ መታወቅ አለበት። አገርን ለመበጥበጥ እዚህ ውስጥ እጃችሁን አርዝማችሁ የምትገቡ ደግሞ ለነዚህ ሰዎች መልሳቸው እንዳይመለስ ቱቢ ሆነስት ተክል ነው የምትሆኑት። ምክንያቱም እነዚህ ልጆች ገፋፍታችሁ ወዳልተፈለገ መንገድ ከወሰዳችሁ ትክክል አይሆንም ነው። 4 ነጥብ አሁንም መታወቅ ያለበት ማለት ነው። እዚህም ያላችሁ ከሆናችሁ በጣም ህገ መንግስታዊ ከሆነ ዲሞክራሲያዊ መንገድ በሆነ መንገድ ጥያቄያቸውን ያቅርቡ። መንግስት ሜሪቱን አይቶ የሀገሪቷን አቅም አይቶ ኢትዮጵያ ምን አይነት ደረጃ ላይ ነው ያለችው፣ ይሄን በትክክል ተገንዝቦ ሜቢ ዱቲ ላይ መጨመር ሊሆን ይችላል፣ ሜቢ ደሞዛቸውን ማሻሻል ሊሆን ይችላል፣ ሜቢ ለነሱ የኑሮ ሁኔታን ቤዚክ ኒድ እንዳልከው የቤት ሊሆን ይችላል፣ ፊዲንግ ሊሆን ይችላል። እነዚህ ማመቻቸት ሊችል መንግስት ማለት ነው። ይሄን ወደፊት አቅዶ ሊተገብር ይችላል። ግን አንዳንዶቹ እዚህ መሃል ገብታችሁ ሀገርን ለማደፍረስ የምታደርጉት እንቅስቃሴ ቱ ቢ ሆነስት ያስጠይቃል ነው። ግን ስለ ሐኪሞች ላይ ነው ኮምፕሊትሊ እንትን እያልን ያለ ነው። ቀጣይ ስለ አማራ ክልል ስላሉ ተደራጅቶ ኦፕሬቲቭ ሊደርሺፕ ለተባለው ያው ቀጣይ ላይ ሜይ ቢ
ሁለተኛ ሶስተኛ ዙር ትሰጠናለህ ብዬ ተስፋ አደርጋለሁ። ችግር የለውም። የተወሰነ ሰዓት ገፋ ለማለት መጥናለሁ። ግን ዘወረ ስትመጣ አንድ ማሰብ ያለብህ አሁን አገርን ሊያፈርስ የሚችል ነገር ላይ የተሳተፈ ወይም ድርጊት እስቲ አይተሃል ወይ? ከወጡት ሰልፍ ከሰልፈኞች ይዘው ከወጡት መፈክር ከሚናገሩት ንግግር አንድም የሕክምና ባለሙያ ጋውናቸውን ለብሰው ከመውጣት በዘለለ እኔ ጋርም ገብቶ ሲናገሩ ሰምታል፣ በራሳቸውም ሲናገሩ ሰምታል። እና ቆይ ዞሮ ሲመጣ ትመልሳለህ። ቃል በቃል እየተናገሩ ያሉት ከፖለቲካ ጋር ምንም አይነት አጀንዳ የለንም ነው እያሉ ያሉት። እና አንተ ያየው ነገር ምንድን ነው? ሀገርን ለማፍረስ የሚደረግ እንቅስቃሴ ያልከው ምን አይነት ነው የሚለውን ትመልስልናለህ። አይማን እንኳን ደህና መጣህ ወንድሜ፣ ሰላም ነው? እንኳን ደህና ቆያችሁ። ቴዲ ከዚህ በፊት አውርተን አናውቅም እና ሰላም ነኝ። እንዴት ነህ? አለው እግዚአብሔር ይመስገን። አጀንዳዎቹን ሰምተሃል? አዎ እያዳመጥኩ ነበር ከቅድም። ኢትዮጵያዊ ነህ? አዎ። ኦኬ እሺ፣ 6 ደቂቃ አለ እንደ ሌሎች ወንድሞች እስኪ ሄድባቸው። ቅድም እያወራችሁ ያላችሁት ነገር ላይ ላንሳና ጀዋር መሐመድ ፌስቡክ ላይ ያለመለጠፍ ምንድነው እሱ የሰራው? ምንድነው እሱ እየሰራው ያለው ብለህ ጥያቄ ጠይቀ ነበርና ጀዋር መሐመድ doesn't have a political power. He doesn't have a position of power. ምንም ማድረግ አይችልም። እሱ ማድረግ የሚችለው ለነዚህ ህዝብ ድምፅ መሆን ብቻ ነው። ስለዚህ ድምፅ እየሆነ ነው በግልጽ ማለት ነው። በጣም ትልቅ ፎሎወር አለው ፌስቡክ ላይ ድምፅ እየሆነ ነው እና በጣም ብዙውን ሰው እያስወራ ነው በዚህ ጉዳይ ላይ ማለት ነው። እና መልሰ ደግሞ ይሄ ነገር ይሄ ህዝብ ይሄ ዶክተሮች ሰላም ሰልፍ እየወጡ ያሉት ዶክተሮች የፖለቲኩ አይዲዮሎጂ የላቸውም። እነሱ ስለ ብራቸው ወይ ደግሞ ስለ ኑሯቸው ነው ብለው ነው ሰላም ሰልፍ እየወጡ ያሉት ብለሃል። ኦኬ ጀዋር መሐመድ is a politician and as a politician he's using this opportunity. አማርኛ በደንብ ጥሩ አይደለም እና bear with me please. አመሰግናለሁ። እና ጀዋር መሐመድ አንድ ፖለቲከኛ ሰው ይሄንን ኦፖርቹኒቲ ተጠቅሞ መንግስት ላይ እንቅስቃሴ ሊያነሳ ይፈልጋል። because he is a politician, he disagree with the government, he disagree with the prosperity party. እና ስለዚህ ነው ይሄን ነገር የሚያደርገው እንጂ ፖለቲካል ፓወር የለውም ወይ ደግሞ እሱ he doesn't have any position of power. ምንም ማድረግ ስለማይችል እሱ ማድረግ የሚችለው ነገር ብቻ ነው እያደረገ ያለው። ምክንያቱም እሱ ጥያቄ መመለስ አይችልም። ጥያቄውን ብቻ ለህዝብ ብዙ ሰው እንዲያይ የዓለም ህዝብ እንዲያይ እያደረሰ ነው እና ለዚህ ይሄን ነው ብዬ እስቲ ጥያቄ ካለ ጠይቀኝና እንደዛ አወራለሁ። ረጅም ሰዓት አንድ ፖይንት ላይ ማውራት አልችልም። ኦኬ በመሀል ምናልባት ከቆየ ለኢትዮጵያ ፖለቲካ ሁልጊዜ ቅርብ ከሆንክ ያነሳ ነው በህክምና ሰዎች የጥቅማጥቅም ጥያቄ አንስተዋል። ያን አስመልክቶ አክቲቪስት ጀዋር መሐመድ በሶሻል ሚዲያ አጋራው ነገር አለ። በተቻለ መጠን ፌር ለመሆን ሙከራ አድርጌያለሁ። ለሱም አንደኛ ከዚህ ቀደም ከነበረው ከተናገረው ንግግር ጋር አይጋጭበትም ወይ ብያለሁ። ሁለተኛ ደግሞ ለሱ ፌርነስ ምናልባት ሼር ከማድረግ በዘለለ ምንድን ነው ያያችሁበት ነገር አለ ወይ? እነሱ ያደረጉትን ከማስተጋባት ሚዲያውን ተጠቅሞ ፖስት ከማድረግ በዘለለ ሌላ ነገር አለ ወይ ብዬ እንግዲህ 2 ጥያቄዎች ነው ያነሳሁት። ከዛ በዘለለ ግን ምናልባት ሰምተኝ ከሆነ የትግራይ ክልል ላይ የሚደረግ ፖለቲካዊ እንቅስቃሴ አለ። እንዲሁም ደግሞ የአማራ ፋኖች አንድነት መግለጫ ወጥተዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ከዚህ ቀደም መግለጫ እንዳወጣ ሰምታችኋል። አሁን ደግሞ በዋነኛነት ከነሱ በዘለለ መግለጫ ያወጡ 4 አደረጃጀቶች አሉ። እነሱ እንዴት ታያላችሁ በሚል ነው ጥያቄ እያነሳ ያሉት። የጎጃም፣ የወሎ፣ የሸዋና የጎንደር ፋኖች የአንድነት የብሔራዊ ፋኖ አንድነት ድርጅት መስርተዋልና መግለጫቸውንም አነብላችሁና በዛ ዙሪያ ላይ ምን ተሰማችሁ በሚለው ጉዳይ ላይ ትንታኔያቸውን እንድሰጡ ነው።
አንተ ግን ያው የተናገርከውን ሰምተናል። በተለይ በሕክምና ዙሪያ ላይ እና በጀዋር ጉዳይ ላይ እሱ ብቻ አይደለም ለማለት ፈልጌ ነው። ከቆየ እነዚህንም ሌሎች ሲናገሩ ወንድሞች ትሄድባቸዋለህ። አንድ ነገር ልበልና በአንድ ደቂቃ ውስጥ ከዛ ልበል ወይ በል እሺ፣ ደቂቃ አለ በል አንድ ደቂቃ በላይ አይፈጅብኝም። እና ኦኬ እኔ እንደ አንድ ሰው ኢትዮጵያዊ ነኝ፣ ግን ኦሮሞ ኢትዮጵያዊ ነኝ። So my political ideology comes from an Oromo political ideology. Sele, I am not ethno-nationalist. You understand? I am not ethno-nationalist, but my political, like yene political ideology የሚመጣው ከኦሮሞ ህዝብ ብሔረሰብ ውስጥ ነው። አንድ ሰው አንድ ላይ ብንኖር ደስ ይለኛል። ግን ደግሞ ሁሉም የሚመጣው ስልጣን ለመያዝ የሚመጣው ሰው ሁሉ የራሱን ወደ ራሱ ብቻ ማዳላት ይፈልጋል። Anyone who come to a position of power in Ethiopia, any government, any leaders who come to a position of power in Ethiopia, doesn't trying to bring this ethnic group that are dividing. They don't trying to bring them together. All they're doing is just trying to separate this ethnic group to extend their political power. እና ይሄ ነገር ቢቆም እኔ ደስ ይለኛል። አንዳንድ ኦሮሞ ህዝብ ከአማራ ጋር መኖር ፈልጋለሁ፣ ከትግሬም ጋር ከወላይታም ጋር ከሁሉም ጋር መኖር ፈልጋለሁ። ግን መምጣት ያለበት ነገር ኢትዮጵያ ውስጥ ሁሉም ሰው አሁን ለምሳሌ ፋኖም I don't have any problem with the Fano group. I don't have any problem with them, even though I disagree with their political ideology. ግን ከነሱ ችግር የለብኝም። I understand what they are fighting for. እነሱ ለምን እንደሚጣሉ ለምን ከመንግስት ጋር እንደሚዋጉ I understand them, even though I don't support them, but I don't disagree. I don't stand against them. Okay. አንዴ ቃል Okay, I'm done. ጨርሻለሁ። ቴንክ ዩ። ሀሳቡን ነው የገለጸው የተስማማበትን። ከሱ ደግሞ በተቃራኒው ሀሳብ ያላችሁ ሰዎች ትኖራላችሁ። ሀሳቡን እንደ አንድ ኢትዮጵያዊ ሰምተናል። እኔ ግን ዛሬ በተሰጠኝ የልጅነት ስልጣን ቃል ሳወጣባችሁ ማለት ነው ይሄ እንገነጠላለን እንደዚህ የትም አትሄዱ። እርግጠኛ ሆኜ የምነግራችሁ ትግራይ 3 ቦታ ትከፈላለች፣ አማራ 4 ቦታ ይከፈላል፣ ኦሮሚያ ክልሉ 4 ቦታ ይከፈላል። ትረጋጋለህ፣ ይገባላል፣ ትረጋጋለህ። በተረፈ መሽቶ በነጋ ቁጥር እንገነጠላለን እያላችሁ አታደናብሩ ነው። 60 ትናንሽ ክልሎች ትወጣላችሁ በትንሹ within 5 years። አብረን ኖረናል፣ አብረን እናረጃለን፣ አብረን እንጠፋለን እንጂ ሚሊዮን 70 ሚሊዮን ትግራይ መገነጠላል ይላል፣ አማራም እንደዚህ ይላል፣ ኦሮሞም ጉራጌም ስልጤም እንደዚህ ይላል። በቀጣይ እየነገርኳቸው ያሉት የሚሆነው ነው። ኦሮሚያ ክልል 4 ወይም 5 ይሆናል ትንንሽ ክልሎች፣ አማራ ክልልም እንደዛ 5 ትንሽ ክልሎች ይሆናል፣ ትግራይም እንደዛ ይሆናል። ዘን እንዴት እንደምትገነጠሉ ታሳዩናላችሁ። ትንንሽ ስትሆኑ ማለት ነው፣ መንደር ነው የምትሆኑ። አሁን ችግር የሆነው አገር ውስጥ ሆናችሁ እንደ ሀገር የምታስቡ ስለሆነ ነው። ኦሮሚያም ጡንቻዋ ፈርጥሟል፣ ትግራይም ጡንቻዋ ፈርጥሟል፣ ደቡብም ፈርጥሟል። ሁላችሁም ሀገር ውስጥ ሆናችሁ እንደ ሀገር እያሰባችሁ ስለሆነ እንገነጠላል። ህገ መንግስቱ ይፈቅድላችኋል። በዛ ላይ አንቀጽ 39 ይሄ መስተካከል አለበት እንጂ እኔና አይመን በሀሳብ ካልተስማማን የሚዳኘን ህግ ነው። ለምን ይገነጠላል? ከኔ ለምን ይላል? እኔ አይመንን ማክበር አለብኝ፣ እሱ እኔን ማክበር አለበት። አይመንን ከበደልኩት እኔን መጠየቅ ያለበት በህግ ነው። ተቋማቶች ያስፈልጉናል። ህግን ከተላለፍን ዛስ ዋይ ዊ ኒድ ኢንስቲትዩሽን አይደል? ኢንስቲትዩሽን ያስፈልጋል። ይሄ ከሆነ ሁላችንም በጋራ እንኖራለን። አሁን ዓለም ያለበት ነባራዊ ሁኔታን አንደርስታንድ ማድረግ አለብን ብዬ አስባለሁ። ዓለም መልታይ ፖላር ሲስተም ውስጥ ባለበት ሰዓት ላይ ስለ ግሬት ፓወር ፖለቲክስ በሚተነተንበት ዓለም ላይ ያለን እንኳን እንደ ኢትዮጵያ ሆነን እንደ ፓን አፍሪካኒስት ሆነን አቀንቅነን እንኳን ማንችልበት ደረጃ ላይ ያለን። ስለዚህ እገነጠላለሁ ትክክለኛ ነው፣ ሀሳብ ትክክል ነው፣ ህገ መንግስታዊ ነው። ደግሞ የሚገርመው ነገር ህገወጥ ነገር አይደለም የተናገርከው። ለአብሮነት ግን ያዛልቃል ይሆናል ወይ ካልከኝ የሚሆን አይመስለኝም ለማለት ያለ። ዞሮ ሲመጣ ምን ላይ ይሰጣል? አኪላን እንስማና ወደ ሶራ ከዛ ወደ መሐመድ እንሄዳለን። ታፕታፕ እያደረጋችሁ ፕሊስ። ሰላም ብያለሁ። እንዴት ነው? ደቂቃ ያዝ እንግዲህ ቴዲ አደራ እንዳትረሳ። ሁላችሁ በደቂቃ ነው 6 ደቂቃ። ዱላው በደቂቃ ይሆንልን ነው። ኤኒዌይስ ስለ ዶክተሮቹ ስለ ህክምና ባለሙያዎቹ
ስለ ጃዋር እና ስለ አሁን ተመሰረተ ስለተባለው ድርጅት አነሳለሁ። ባይ ዘ ወይ ከህግ አንጻር መነሳት አለበት። የህክምና ሰዎች በጣም አንደር ፔይድ ናቸው። ከኢትዮጵያ ጋር እንግዲህ ቅርብ ርቀት ላይ ያለች ብሎ የሚያስቧት በብልጽግና ኃይሎች በአፍሪካ ትልቁን ኢኮኖሚ ገነባን የሚሉት ጎረቤት ሀገር ኬንያ በወር ለኢንትሪ ሌቭል ዶክተሮች በወር 90,000 ብር ትከፍላለች። እጅግ የሚያሳዝነው ከኢትዮጵያ ዶክተር ብሄድ ትቀጥራለች፣ ምንም ችግር የለባትም። አክሰፕት የኢትዮጵያን ዲግሪ። ነገር ግን የኢትዮጵያ ዶክተሮች ዲግሪያቸው ለ5 ዓመት በጉልበት ይያዛል። አንድ ዶክተር ለ5 ዓመት በየወሩ 10 ሺህ ብር እየተከፈለው በግድ ታንቆ እንትን ይላል ማለት ነው፣ እንዲሰራ ይደረጋል። ኢቨን ኢፍ የኮስት ሼሪንጋቸውን ቢከፍሉ ማለት ነው። ኦኬ። ስለዚህ ሌላ ሀገር እንኳን ሄደው እንዳይሰሩ እስረኞች ናቸው። ላይክ እንደ ወንጀለኛ ታስረው በጉልበት የሚሰሩ የባርነት ውስጥ ነው ያሉት። አሁን በህግ አንጻር ሰልፍ መውጣት አይችሉም ተብሏል። እንግዲህ ያው እኔ ይሄ ህግ ነገር ደስ ይለኛል። ታውቃለህ የኢትዮጵያ የሌበር ሎ ፕሮክላሜሽን 1156 2019 ላይ የወጣው ላይ እነዚህ ሰዎች ስትራይክ የማድረግ they have the right to strike ማመፅ ይችላሉ። 10 ቀን ግን ለማሰሪያቸው የፋብሪካም ሰራተኛውን የመንግስትም ሰራተኛውን 10 ቀን ፕራየር መስጠት አለባቸው። እነዚህ ሰዎች ከጀርባ የህግ ሰው እንደሚያማክራቸው የምታውቀው አይ ቲንክ 15 ቀን አካባቢ ሰጥተዋል፣ ኤክስትራ 5 days አይደል? ስለዚህ በህግ ትክክል ናቸው። ህገ መንግስቱ ምን ይላል? አንቀጽ 42 እናንበው። አንቀጽ 42 የፋብሪካ አገልግሎት ሰራተኞች፣ ገበሬዎች፣ የእርሻ ሰራተኞች፣ ሌሎች የገጠር ሰራተኞች ከተወሰነ የኃላፊነት ደረጃ በታች ያሉና የስራ ጠባያቸው የሚፈቅድ ሁኔታ የመንግስት ሰራተኞች የስራ ኢኮኖሚ ሁኔታዎች ለማሻሻል በማህበር የመደራጀት መብት አላቸው። ስለዚህ እነዚህ ሰዎች ያደረጉት መደራጀት አንቀጽ 42 ሀ የሚፈቅድላቸው ነው። በዚህ ውስጥ እንደፈለጋቸው እንዲንቀሳቀሱ 11 ቅድም ያነበብኩት 1156 ፕሮክላሜሽን 2019 ላይ ወጣው ይፈቅድላቸዋል። ህጋዊ ስትራይክ የማድረግ ስራ የማቆም አድማ የማድረግ መብት አላቸው ማለት ነው። ኦኬ። ስለዚህ ይህንን ህገ መንግስታዊ መብታቸውን ህገ መንግስቱን ተንተርሶ አንቀጽ 42ን ተንተርሶ የወጣው አዋጅ 2019 ላይ የወጣው አዋጅ የፈቀደላቸው መብት አትችሉም የሚል አምባገነን መንግስት መጥቷል። አሁን መንግስቱ ህገ መንግስታዊ መብትን የማያከብር ከሆነ ኢቭን የአሁኑ መንግስት ሌጋል መንግስት ነው ወይ ህጋዊ መንግስት ነው ወይ ብለና እንቀበሏለን። ቢኮዝ ስልጣኔን በህገ መንግስቱ ያገኘሁት ነው ብሎ ያስባል አይደል? ይሄ መንግስት ምርጫ ያደረገው በህገ መንግስቱ ነው። መንግስትነቱን አዘርት ለማድረግ አሁን በትግራይ ጦርነት ጊዜ መንግስት ነኝ ህገ መንግስቱን አሻሽሎ ነው መንግስት ይሆን። መንግስት ለመሆን ህገ መንግስቱን ይጠቀማል። ህዝብ ግን ህገ መንግስቱን ተጠቅሞ ቀን ሰጥተው በትክክል ኤክስትራ 5 ቀን ሰጥተው ሰልፍ ስራ ሊያቆሙ ሲሉ ሊያውም በየቀኑ እየተናገሩ ተዘጋጅ